ትንቢተ ዮናስ ምዕራፍ 1 ዮናስ ለእግዚአብሔር አለመታዘዙ። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የክፋታቸውም ጩኸት ወደፊት ወጥቷልና ለነርሱ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይሸሽ ዘንድ ተነሳ፣ ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። እግዚአብሔርም ፊት ኮብልሎ ከነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። እግዚአብሔርም በባህሩ ላይ ታላቅ ነፋስን አመጣ፣ በባህሩም ላይ ታላቅ ማዕበል ሆነ። መርከቢቱም ልትሰበር ቀረበች። መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። መርከቢቱም እንድትቀላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር፣ ተኝቶም ያንኮራፋ ነበር። የመርከቡም አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያድነን ዘንድ ተነስተህ አምላክህን ጥራ አለው። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። የዚያን ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ሥራህ ምንድነው? ከወዴትስ መጣህ? ወዴትስ ትሄዳለህ? ሀገርህ የት ነው? ወገንህስ ምንድነው? አሉት። እርሱም እኔ ዕብራዊ የእግዚአብሔር ባሪያ ነኝ፣ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይህ ያደረከው ምንድነው? አሉት። ባህሩ ይታወክ ነበርና ታላቅ ማዕበልም ተነስቶ ነበርና ባህሩ ጸጥ ይልልን ዘንድ እንግዲህ ምን እናድርግ? አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህሩ ጣሉኝ፣ ባህሩን ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድሩ ሊመለሱ አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ሁሉም አንድ ሆነው ወደ እግዚአብሔር ጮኹ። አቤቱ አንተ እንደወደድክ አድርገሃልና ስለዚህ ሰው ነፍስ አታጥፋን፣ ንጹሕ ደምን አታድርግብን አሉ። ዮናስንም ወስደው ወደ ባህሩ ጣሉት። ባህሩም ከመናወጡ ጸጥ አለ። ሰዎቹም እግዚአብሔርን እጅግ ፈሩ። ለእግዚአብሔርም መሥዋዕት አቀረቡ፣ ስዕለትንም ተሳሉ። ምዕራፍ 2 የዮናስ ጸሎት። እግዚአብሔርም ዮናስን ይውጠው ዘንድ ታላቅ ዓሣ ነባሪን አዘዘ። ዮናስም 3 ቀንና 3 ሌሊት በዓሣ ነባሪው ሆድ ውስጥ ነበረ። ዮናስም በዓሣ ነባሪው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽኩ። በሲኦልም ሆድ ውስጥ የጩኸቴን ድምፅ ሰማኝ። ቃሌንም አዳመጥህ። ወደ ጥልቁ ወደ ባህሩ ውስጥ ጣልከኝ፣ ፈሳሾችም ከበቡኝ። ማዕበልህና ሞገድህ ሁሉ በላዬ አለፉ። እኔም ከዓይንህ ፊት ተጣልኩ። ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁን አልኩ። ውሃ እስከ ነፍሴ ድረስ ፈሰሰ። ጥልቁ ባህር በዙሪያዬ ከበበኝ። እነሆ ራሴ ወደ ታች ወደ ተራሮች መሰረት ወረደ። ከጥንት ጀምሮ መወርወሪያዎቿ ወደ ተዘጉ ምድር ወረድኩ። አቤቱ ፈጣሪ ሕይወቴ ጥፋት ሳያገኛት ወደ አንተ ትውጣ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት። ጸሎቴም ወደ አንተ ወደ ቅዱስ መቅደስህ ትግባ። ከንቱነትንና ሐሰትን የሚጠብቁ ይቅርታቸውን ትተዋል። እኔ ግን ከምስጋናና ከኑዛዜ ቃል ጋር እሰዋልሃለሁ። የድህነቴ አምላክ ሆይ የተሳልኩትን ላንተ ከፍላለሁ። እግዚአብሔርም ዓሣ ነባሪውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። ምዕራፍ 3 ዮናስ ለእግዚአብሔር መታዘዙ። የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዛች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የነገርኩህንም የመጀመሪያውን ስብከት ስበክላት አለው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም ታላቅ ከተማ ነበረች። የቅጥሯም ዙሪያ በእግር የ3 ቀን መንገድ ያህል ነበረ። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኾም በ3 ቀን ውስጥ ነነዌ ትገለበጣለች አለ። የነነዌ ሰዎችም እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣
በአመድም ላይ ተቀመጠ። አዋጅም አስነገረ። በነነዌም ውስጥ የንጉሥንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሶች፣ ላሞችና በጎች አንዳች አይቅመሱ፣ አይሰማሩም፣ ውሃንም አይጠጡ። ሰዎችና እንስሶችም ማቅ ይልበሱ፣ ወደ እግዚአብሔርም በአንድነት ይጩሁ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ይምራን፣ ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ሥራቸውን አየ። እግዚአብሔርም ያደርግባቸው ዘንድ ከተናገረው ክፉ ነገር ተመለሰ፣ አላደረገውምም። ምዕራፍ 4 የእግዚአብሔር ምሕረትና የዮናስ ብስጭት። ዮናስም ፈጽሞ አዘነ፣ ተከዘም፣ ወደ እግዚአብሔርም ጸለየ፣ እንዲህም አለ፣ አቤቱ በሀገሬ ሳለሁ የተናገርኩት ይህ አልነበረምን? አንተ ቸርና ይቅር ባይ ታጋሽም ምሕረትህም የበዛ ከክፉ ነገርም የምትመለስ አምላክ እንደሆንክ አውቄ ነበርና፣ ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር። አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከእኔ ውሰድ። እግዚአብሔርም ዮናስን ፈጽመህ ታዝናለህን? አለው። ዮናስም ከከተማይቱ ወጣ፣ በከተማይቱም ፊት ለፊት ተቀመጠ። በከተማይቱም የሚሆነውን እስኪያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክም ቅልን አዘዘ፣ ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ራስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። በነጋው ግን ወገግ ባለ ጊዜ እግዚአብሔር ትልን አዘዘ። እርሷም ቅሊቱን መታቻት፣ ደረቀችም። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስን አዘዘ። ዮናስንም እስኪዝል ድረስ ፀሐይ ራሱን መታው። ለራሱም ተስፋ ቆርጦ ከሕይወት ሞት ይሻለኛል አለ። እግዚአብሔርም ዮናስን በውኑ ስለዚህች ቅል ታዝናለህን? አለው። እርሱም እስክሞት ድረስ እጅግ አዝኛለሁ አለ። በቅል ዘንድ ላልደከምክባት ላላሳደግካት በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀች ቅል አዝነሃል። እኔስ ቀኛቸውንና ግራቸውን የማይለዩ ከ120,000 የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን? አለው።